ሰላም ሰላም ወገኖች ዛሬ የምናየው አርቲፊሻል ኒውሮንን እናያለን። ስለዚህ አርቲፊሻል ኒውሮን ማለት ምን ማለት ነው? ደግሞ አርቲፊሻል ኒውሮን ከባዮሎጂካል ኒውሮን ጋር በምንድነው የሚገናኘው? እንዴት ነው የሚሰራው? ሚሊዮን እያንዳንዱን ነገር የምናየው ይሆናል ማለት ነው። ስለዚህ አርቲፊሻል ኒውሮንን ከማየት በፊት የግድ ምን ማድረግ አለብን? ባዮሎጂካል ኒውሮን እንዴት እንደሚሰራ፣ ባዮሎጂካል ኒውሮን ማለት ምን ማለት እንደሆነ ማወቅ ስላለብን ባዮሎጂካል ኒውሮንን እናያለን ማለት ነው። ስለዚህ ባዮሎጂካል ኒውሮን ማለት ምን ማለት ነው የሚለውን ስናይ ባዮሎጂካል ኒውሮንስ አር ፋንዳሜንታል ዩኒት ኢን ነርቨስ ሲስተም። ስለዚህ ነርቨስ ሲስተም ላይ ፋንዳሜንታል ኦር ስፔሻላይዝድ ዩኒት ነው ማለት ነው ባዮሎጂካል ኒውሮን። ሶ ያ ማለት ለምሳሌ ነርቨስ ሲስተም ማለት ምን ማለት ነው? ባዮሎጂካል ኒውሮንን ከማወቅ በፊት ነርቨስ ሲስተምን ማወቅ አለብን አይደል? ስለዚህ ነርቨስ ሲስተም ማለት ነው ማለት ነው የሚለውን ስናይ ነርቨስ ሲስተም ኢዝ ዘ ቦዲ ሜን ኮሚኒኬሽን ኤንድ ኮንትሮል ሲስተም፣ የሰውነታችን ኮሚኒኬሽን እና ኮንትሮሊንግ ሲስተሙ ነው ኖርማል ነርቨስ ሲስተም ማለት ነው። ያ ማለት ነው ከሆነ ኤንቫይሮንመንት ኢንፎርሜሽን ይቀበላል። ያን ኢንፎርሜሽን ተቀብሎ ፕሮሰስ ያደርጋል። ፕሮሰስ አድርጎ ከዛ ለሆነ ኤንቫይሮንመንት ይልካል ማለት ነው። የሆነ ቦዲያችን ላይ የሆነ ቦታ ይልካል ኢንፎርሜሽን። ይሄን እያንዳንዱ ኮሚኒኬሽኑን ኮንትሮል የሚያደርግ ሲስተም ነው ማለት ነው ነርቨስ ሲስተም። ሶ በዛ ነርቨስ ሲስተም ላይ ደግሞ ባዮሎጂካል ኒውሮን ምንድነው? ስፔሻላይዝድ ዩኒት ነው ኦር ፋንዳሜንታል ዩኒት ነው ማለት ነው በዛ ሲስተም ላይ ማለት ነው። ስለዚህ ባዮሎጂካል ኒውሮን ምንድነው የሚያደርገው? they receive electrical signals from other neurons through dendrites። በደንድራይትስ አማካይነት ምን ያደርጋል? ኤሌክትሪካል ሲግናልን ከሌላ ኒውሮን ይቀበላል ማለት ነው። ሶ ተቀብሎ ምንድነው የሚያደርገው? ባዮሎጂካል ኒውሮን ፕሮሰስ ዘም ኢን ሴል ቦዲ። ሴል ቦዲ ላይ ምን ያደርጋል? ፕሮሴስ ያደርጋል። ሴል ቦዲ ኦር ሶማ ላይ ፕሮሴስ ያደርጋል ያመጣውን ኢንፎርሜሽን ማለት ነው። ከዛ ፕሮሴስ አድርጎ ምንድነው የሚያደርገው? ትራንስሚት ሞዲፋይድ ሲግናል ቱ ዘ አዘር ኒውሮን ስሩ አክሶን ኤንድ ሲናፕስ። በአክሶን እና በሲናፕስ አማካይነት ምን ያደርጋል? ትራንስሚት ያደርጋል ወደ ሌላ ኒውሮን ምን ያደርጋል? ፕሮሰስ የሆነውን ኢንፎርሜሽን ይልካል ማለት ነው። ሶ ዲያግራማቲካሊ ስናየው እዚህ ጋር አሁን ዲያግራማቲካሊ እንደምታዩት ምን አለ? ደንደራይት አለ እዚህ ጋር። ሶ ደንደራይት ምን ያደርጋል? ከሌላ ኒውሮን ማለት ነው ከሌላ ኒውሮን የመጣውን ኢንፎርሜሽን ምን ያደርጋል? እዚህ ጋር ደንድራይቶቹ ይቀበላሉ። ሶ ከተቀበሉ በኋላ እነዛ ደንድራይቶቹ ምንድነው የሚያደርጉት? ለሴል ቦዲ ኢንፎርሜሽኑን ይሰጣሉ። ሶ ሴል ቦዲ ከደንድራይት የመጣውን ኢንፎርሜሽን ከተለያዩ ደንድራይቶች ብዙ ናቸው፣ ከተለያዩ ሶርስ ከተለያዩ ኒውሮን ኢንፎርሜሽኑ ይመጣል። ያን ኢንፎርሜሽን ነው ደንድራይቶች የሚቀበሉት ማለት ነው። ስለዚህ ያን ኢንፎርሜሽን ከተቀበሉ በኋላ ሴል ቦዲ ላይ ምንድነው የሚያደርጉት? ፕሮሴስ ያደርጋሉ ያን ኢንፎርሜሽን ማለት ነው። ከዛ ፕሮሴስ ካደረጉ በኋላ ያን ኢንፎርሜሽን ፋየር ያደርጋሉ ይልካሉ ማለት ነው። ሶ ስልኩ አሁን እዚህ ጋር ምንድነው አክሶን ላይ አክሶን ይቀበላል ኢንፎርሜሽን። አክሶን ማለት ያው ኢንፎርሜሽን ተቀብሎ ይልካል ማለት ነው። ሶ ኢንፎርሜሽን አክሶን ይቀበልና ያን ኢንፎርሜሽን ተቀብሎ ምን ያደርጋል? ቀጥታ እዚህ ጋር ወደ ሲናፕስ ላይ ሲናፕስ ማለት ኒውሮኖቹ የሚገናኙበት ፖይንት ማለት ነው፣ ቦታው ነው ሲናፕስ። ሶ ሲናፕስ ጋር ኢንፎርሜሽን ይመጣል። ሲናፕስ ላይ ኒውሮትራንስሚተር የሚባል ኬሚካል አለ። ኬሚካል እና ኤሌክትሪካል ኮሚኒኬሽኖቹ እዚህ ጋር እንትን ይላሉ ማለት ኦከር ይደረጋል ማለት ነው። ኢንፎርሜሽን ወደ ሌላ ኒውሮን ትራንስሚት ያደርጋል ማለት ነው። ስለዚህ ትራንስሚት የሚያደርገው እዚች ላይ ነው ማለት ነው። ሶ እዚህ ጋር ሌላ ደንድራይቶች አሁንም መልሶ ምን ያደርጋሉ? ይቀበላሉ ማለት ነው እዚህ ጋር ኢንፎርሜሽኑን። ከዛ ተቀብሎ አሁንም ወደ ሌላ ኒውሮን እንዲገባ ያደርጋሉ ማለት እዚህ ጋር ሴል ወደ ሌላ ሴል ቦዲ ማለት ነው ወደ ሌላ ኒውሮን የሚሄደው በእንደዚህ በሲናፕሶች አማካይነት ግንኙነት ፈጥሮ ነው ወደ ሌላ ኒውሮን የሚሄደው ማለት ነው። ሶ ይሄን ይመስላል ኖርማሊ ባዮሎጂካል ኒውሮን ስትራክቸሩ ይሄ ነው። ሶ እዚህ ጋር አሁን ለምሳሌ ምን ያደርጋል? አክሶን አለ። ይሄ አክሶን ላይ እዚህ ጋር እንደምታዩት እነዚህ ምንድነው ስፒድ አፕ ነው የሚያደርጉት እነዚህ እንትኖቹ ማለት ነው። ፕሮሰሱን ኖርማሊ ትራንስሚሽኑን ማለት ነው ስፒድ አፕ እንዲሆን ነው የሚያደርጉት። ስለዚህ ይሄ ነው የሚመስለው ኖርማሊ ባዮሎጂካል ኒውሮን ማለት ነው። ሶ ባዮሎጂካል ኒውሮን ይሄን ከመሰለ ደግሞ እኛ አሁን የኛ አላማችን ምንድነው? አርቲፊሻል ኒውሮን እንዴት ነው የሚመስለው የሚለው ነገሮችን ማየት አለብን አይደል? ስለዚህ አርቲፊሻል ኒውሮን ላይ የተለያዩ ኮምፖነንቶች አሉ። ልክ አሁን ለምሳሌ እዚህ ጋር ባዮሎጂካል ኒውሮን ላይ የተለያዩ ኮምፖነንቶች አሉ። ደንድራይት አለ፣ ሴል ቦዲ አለ፣ አክሶን አለ፣ ሳይናፕስ አለ። ስለዚህ እነዚህ የተለያዩ ኮምፖነንቶች አሉ። ልክ እንደነዚህ ኖርማሊ አርቲፊሻል ኒውሮን ላይ ራሱን የቻለ ኮምፖነንቶች አሉ ማለት ነው።
ሶ የመጀመሪያው ኮምፖነንት ኢንፑትስ ነው። ስለዚህ ኢንፑትስ ምንድነው የሚያደርገው? represents incoming signal from other neuron or the input layer in the first network layer ይላል። ሶ the first network layer ላይ ኢንፑቱ ላየር ምንድነው የሚባለው? ኢንፑት ነው የሚባለው ማለት ነው። ሶ ከሌላ ኒውሮን የሚመጣው ሲግናል ኢንካም የሚመጣው ሲግናል ሪፕሬዘንት የሚያደርገው ኢንፑትን ነው ማለት ነው። ሌላው ደግሞ ዌይትስ የሚባል አለ። ሶ ዌይትስ ማለት ነው ኒውሜሪካል ቫልዩስ አሳይንድ ቱ ኢች ኢንፑት ሲግኒፋይንግ the relative importance during the calculation ማለት ነው። ስለዚህ በዛ ካልኩሌሽን ላይ የሚመጣው የፊውቸሮቹ የኢንፑቶቹ ኢምፖርታንስን ሲግኒፋይ የሚያደርግ ኦር ኢንፑቶቹን ሞዲፋይ የሚያደርግ ነው ማለት ነው ዌይት። ሶ ሌላ ደግሞ ባያዝ የሚባል አለ። ባያዝ a constant value added to the weighted sum of inputs and allowing the neuron to shift its activation threshold ይላል። ሶ ይሄ ማለት ያው የአክቲቬሽን ትሪሾልድ ሳም ቫሉ ሽፍት እንዲያደርግ የሚያደርግልን ነው ባያዝ ማለት ነው። የሆነ ኮንስታንት ቫሉ አድድ ይደረጋል። ዌይትድ ሳም ሲደረግ በዛ ዌይትድ ሳም ላይ አድ የሚደረግ ኮንስታንት ቫሉ ነው ማለት ነው። ሶ አሁን እዚህ ጋር ዲያግራማቲካሊ ስናይ ልክ እዚህ ጋር አሁን ዲያግራሙ ላይ ሲታዩ ምን አለ? እዚህ ጋር እንደምታዩት እቺ ኢንፑቱ ናት። እዚህ ጋርም ኢንፑቱ አለ። እዚህ ጋርም ኢንፑት ስሪ ያለ ማለት ነው። እነዚህ ምንድናቸው? ኢንፑቶች ናቸው ማለት ነው እነዚህ። ሶ እነዚህ ኢንፑቶቹ ምን ይደረጋል? እዚህ ጋር ዌይት አድ ይደረጋል እያንዳንዱ ኢንፑት ላይ። እዚህ ጋር እንደምታዩት ኑሜሪካል ቫልዩ አሳይንድ ቱ ኢች ኢንፑት፣ እያንዳንዱ ኢንፑት ላይ አሳይን የሚደረገው እዚህ ጋር ምንድነው ጀስት ዌይቱ ነው ማለት ነው። እዚህ ጋር እንደምታዩት እቺ ዌይት ናት። እቺም በተመሳሳይ S1 S2 እነዚህ ምናቸው ዌይቶች ናቸው አሳይን የሚደረጉ ኢች ኢንፑት ላይ ማለት ነው። ሶ ይሄ ዌይት ጋር ምንድነው የሚደረገው? ሳሜሽን ማልቲፕሊኬሽን ይሰራል። ኢንፑት 1 ሲባዛ S1 ዌይት 1 ኢንፑት 2 ሲባዛ ዌይት 2 እያለ ምንድነው ማልቲፕሊኬሽን ተሰርቶ ከዛ በኋላ ሳሜሽን የዛ ማልቲፕሊኬሽኖቹ ሳሜሽን ነው የሚደረገው ማለት ነው። ሶ ሳሜሽን ከተደረገ በኋላ እዚህ ጋር ምንድነው የሚደረገው? ባያዝ አድድ ይደረጋል እዛ ላይ ማለት ነው። ሶ አፍተር ባያዝ አድድ ከተደረገ በኋላ ቀጣይ ስራ ምንድነው? አክቲቬሽን ፋንክሽን የሚባል ነገር አፕላይ ነው የሚደረገው ማለት ነው። አክቲቬሽን ፋንክሽንን እናያለን ማለት ነው። ሶ ሌላኛው ኮምፖነንት ነው አክቲቬሽን ፋንክሽን። ሶ ይሄ አክቲቬሽን ፋንክሽን ምንድነው የሚያደርገው? ማቴማቲካል ፋንክሽን that transforms the weighted sum of inputs and the bias determining the neuron output። ሶ ይሄ ማለት ምን ያደርጋል? ያን ኖርማሊ weighted sum የተደረገውን ምን ያደርጋል? ትራንስፎርም ወደ ሌላ ወደ ራሱ ወደ ማቴማቲካል ወደ ፋንክሽኑ ምን ያደርጋል? ትራንስፎርም ነው የሚያደርገው። ሶ ያ ማለት ደግሞ ትራንስፎርም የተደረገው ዲተርማይኒንግ the neurons output ያ የኒውሮን አውትፑቱን ዲተርማይን ነው የሚያደርገው ማለት ነው ይሄ ፋንክሽን ማለት። ሶ ሌላኛው ደግሞ ኮምፖነንት ማነው? አውትፑት ነው። ሶ አውትፑት the neuron activation after applying the activation function። ስለዚህ አክቲቬሽን ፋንክሽን እኛ አፕላይ ከተደረገ በኋላ የሚወጣው ሪዛልቱ አውትፑት ነው የሚባለው ማለት ነው። ሶ this outputs can then become an input to the other neuron in subsequent layer። ስለዚህ ቀጣይ ላየር ያለው ኔክስት ላየር ላይ ምንድነው እንደ ኢንፑት ነው የሚያገለግለው ማለት ነው። አክቲቬሽን ፋንክሽን አፕላይ የተደረገው አውትፑት የሆነው እንደ ኢንፑት ነው የሚሆነው ማለት ነው ኔክስት ላየር ላይ ማለት ነው። ሶ ይሄን ይመስላል ማለት ነው። እነዚህ የተለያዩ ምናለ ኮምፖነንቶቹ በአርቲፊሻል ኒውሮን ላይ አሉት ማለት ነው። ሶ ያ ማለት ያው ጀነራሊ ዲያግራሙ ይሄን ነው የሚመስለው ዲያግራማቲካሊ ስታዩ ማለት ነው። ሶ ምን አለ እዚህ ጋር ኢንፑቶች አሉ ማለት ነው። x1 እዚህ ጋር እንደምታዩ x2 እስከ xn ድረስ ያለ ኢንፑቶች አሉ። ሶ እነዛ ኢንፑቶች ላይ ምን ይደረጋል? ዌይት ይጨመራል ማለት ነው። ዌይት ከዛ እቺ ኢንፑት ላይ እያንዳንዱ ኢንፑት ዌይት አሳይን ይደረጋል። ያ ዌይት እና ኢንፑት ደግሞ ምን ይደረጋል? እዚህ ጋር ማልቲፕሊኬሽን ይሰራል ማለት ነው። ሶ ማልቲፕሊኬሽን ተሰርቶ እዚህ ጋር ምን ነው ሳሜሽን ይደረጋል ማለት ነው እዚህ ጋር። ሶ ሳሜሽን ከተደረገ በኋላ እዚህ ጋር ባያዝ ምን ይሆናል? አድድ ይሆናል ማለት ነው። ባያዝ አድድ ይደረጋል። ሶ ባያዝ አድድ ከተደረገ በኋላ እዚህ ጋር ምን ይሆናል? ሪዛልቱ ይወጣል። ሪዛልት ላይ ምን ይደረጋል? አክቲቬሽን ፋንክሽን አፕላይ ይደረጋል ማለት ነው። ሶ አክቲቬሽን ፋንክሽን አፕላይ ይደረግና ከዛ በኋላ አውትፑት ይወጣል ማለት ነው ከዚህ ኒውሮን ማለት ነው። ሶ በቃ ኒውሮኑ ኖርማሊ ልክ እንደ ባዮሎጂካል ኒውሮን አይተራን ልክ እንደ ባዮሎጂካል ኒውሮን የዚህ የአርቲፊሻል ኒውሮን ይሄን ነው የሚመስለው ማለት ነው።
ሶ እነዚህ የተለያዩ ኮምፖነንቶች አሉ። እነዚህ ኮምፖነንቶች ላይ ቤዝድ ሆኖ ነው የሚሰራው አርቲፊሻል ኒውሮን ማለት ነው። ሶ አሁን ደግሞ ባዮሎጂካል ኒውሮን ከአርቲፊሻል ኒውሮን ጋር እንዴት ነው የሚገናኘው ሚለውን እናያለን ማለት ነው። ሶ እዚህ ጋር አሁን እናንተ ስታዩ ምን አለ ባዮሎጂካል ኒውሮን እና አርቲፊሻል ኒውሮኖች እና እነሱ ደግሞ ዋት ኢት ሚንስ ምን ማለት ነው እያንዳንዱ ነገር ሚለውን እናያለን ማለት ነው። ሶ እዚህ ጋር እንደምታዩት ኖርማሊ ምን አለ ደንድራይትስ አለ ባዮሎጂካል ኒውሮን ላይ ደንድራይት ሚል ምን አለ ኮምፖነንት አለ አይደል? ሶ ያ ደንድራይቶች ምን ያደርጋሉ ኢንፑቶችን ይቀበላሉ አይደል? ከሌላ ኒውሮን ኢንፑት ነው የሚቀበለው። በአርቲፊሻል ኒውሮን ጊዜ ይሄ ደንድራይት ምንድነው ኢንፑት ፊቸር ነው ማለት ነው። ደንድራይት ምን ያደርጋል ለሴል ቦዲው ኢንፑትን ማቅረብ ነው አይደል? ደንድራይት ማለት ለሴል ቦዲ ነው ኢንፑትን የሚያቀብለው ማለት ነው። ይሄም ልክ እንደ ሴል ቦዲ ፕሮሰስ የሚደረግበት ቦታ ለሳሜሽኑ ኢንፑቶችን ያቀርባል ማለት ነው። ሶ ሌላው ደግሞ ሳይናፕስ ስትሬንግዝ ያ ማለት የሳይናፕስ ስትሬንግዙ የዛው ኬሚካል ሪአክሽኑ ኬሚካል ኮሙኒኬሽኑ ኦከር ሲደረግ የሱ ስትሬንግዙ ነው ሳይናፕስ ስትሬንግዝ ማለት ነው። ሶ ይሄ ሳይናፕስ ስትሬንግዝ ደግሞ ሪፕሬዘንት የሚያደርገው በአርቲፊሻል ኒውሮን ላይ ማንን ነው ዌይትን ነው ማለት ነው። ሶ ኢምፖርታንስ ኦፍ ኢች ኢንፑት ስለዚህ እያንዳንዱ ኢንፑቶቹ ኢምፖርታንሱን እንትን የሚያደርግ ነው ማለት ነው ሾው የሚያደርግ ነው ማለት ነው ዌይትስ። ሶ ሌላው ደግሞ ሌላ ኮምፖነንት ባዮሎጂካል ኒውሮን ላይ ማነው ሴል ቦዲ ነው። ሴል ቦዲ ምንድነው የሚያደርገው የመጣውን ኢንፎርሜሽን ፕሮሰስ ያደርጋል። ሶ አርቲፊሻል ኒውሮን ላይ ማለት ሳሜሽን ብለን እኛ ያሳየነው አለ። ሶ ያ ሳሜሽን ፕላስ ባያዝ ምንድነው የሚባለው ሴል ቦዲን ሪፕሬዘንት ያደርጋሉ ማለት ነው አርቲፊሻል ኒውሮን ላይ። ሶ የነዚህ ስራ ምንድነው ኮምባይን ኦል ኢንፑትስ አይደል? ሴል ቦዲ ፕሮሰስ ያደርጋል ሲባል ከተለያዩ ደንድራይቶች ከተለያዩ ቦታ ያመጡትን ኢንፎርሜሽን ነው አይደል አንድ ላይ አድርጎ ፕሮሰስ የሚያደርገው። ልክ እንደዛው ይሄ ደግሞ ከተለያዩ ቦታ የመጡትን ፊቸሮች እና ዌይትድ የሆነውን ፊቸርን ምን ያደርጋል ዌይት አሳይን የተደረገው ፊቸርን ሳሜሽን ይሰራል ማለት ነው። ሶ ሳሜሽን ሰርቶ ባያዝን ዘላይ አድ ነው የሚያደርገው። በተመሳሳይ ሌላኛው ኮምፖነንት አክሶን ሂሎክ ሚል ኮምፖነንት አለ። ዲሲሽን ፖይንት ነው። አክሶን ሂሎክ ማለት ልክ ሴል ቦዲ ፕሮሰስ አድርጎ ከጨረሰ በኋላ ለአክሶን የሚልክበት ፖይንቱ ማለት ነው። አክሶን እና ሴል ቦዲ የሚገናኙበት ቦታው ምንድነው አክሶን ሂሎክ ነው። ስለዚህ አክሶን ሂሎክ ማለት ዲሲሽን ፖይንት ነው። በዛ ፖይንት ላይ ምንድነው የሚያደርገው ይሄን ኢንፎርሜሽን ፕሮሰስ ያደረገውን ኢንፎርሜሽን ልላክ የሚልበት ዲሳይድ የሚያደርግበት ፖይንት ነው አክሶን ሂሎክ ሴል ቦዲ ላይ ማለት ነው። ሶ ይህ ፖይንት ኖርማሊ ሪፕሬዘንት የሚያደርገው አርቲፊሻል ኒውሮን ላይ አክቲቬሽን ፋንክሽን ነው ማለት ነው። አክቲቬሽን ፋንክሽን ምንድነው ዲሳይድ ያደርጋል አውትፑት ፋየር የሚያደርገውን ዲሳይድ ነው የሚያደርገው ማለት ነው አክቲቬሽን ፋንክሽን ነው። ሌላው ደግሞ ይሄን ያው ኖርማሊ ሴል ቦዲ ላይ ያለው አክሶን ሚል አይተናል ማለት ነው ኮምፖነንት። ሶ ይሄ ኮምፖነንት ምን ነው ከሴል ቦዲ ፕሮሰስ የተደረገበት ኢንፎርሜሽን ይቀበልና ለአውትፑት ምን ያደርጋል ኢንፎርሜሽን ተቀብሎ ወደ ሳይናፕስ ነው የሚላከው። ሳይናፕስ ላይ ኬሚካል ሪአክሽን ኬሚካል ኮሙኒኬሽን ሃፕን ይደረግና ኒውሮኑ ይላካል ማለት ነው። ሶ አክሶን አርቲፊሻል ኒውሮን ላይ ሪፕሬዘንት የሚያደርገው አውትፑት ሲግናል ነው። አውትፑት ሲግናል አክቲቬሽን ፋንክሽን አፕላይ ከተደረገ በኋላ የሚወጣውን ሪፕሬዘንት ያደርጋል ማለት ነው። ሶ ይሄ ማለት ምን ማለት ነው ሰንድስ ሪዛልት ቱ ዘ ኔክስት ኒውሮን ወደ ቀጣይ ኒውሮን ሪዛልቱን ሰንድ የሚያደርገው ነው ማለት ነው። ሶ እሱ ነው። ሌላው ደግሞ ሳይናፕስ ሚል ኮምፖነንት አለ አይደል? ሶ ሳይናፕስ ዌይትድ ኮኔክሽን ቱ ዘ ኔክስት ላየር ማለት ነው። ወደ ኔክስት ላየር ጋር ኮኔክት የሚደረግበት ፖይንቱ ነው የሚያሳየው ማለት ነው። ሶ ይሄ ማለት ፓስ አውትፑት ፎርዋርድ ወደ ቀጣይ ኒውሮን አውትፑቱን ፎርዋርድ ፓስ ማድረግ ነው ማለት ሳይናፕስ። ሶ ይሄን ይመስላል ማለት ነው ኖርማሊ ባዮሎጂካል ኒውሮን ቨርሰስ አርቲፊሻል ኒውሮን ይሄን ነው የሚመስለው ማለት ነው። የዛሬ ክላስ ይሄን ነው የሚመስለው። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።